አርስተ ዜና ጣና ፎረም በአፍሪካ አጀንዳዎች ላይ የሚመክር ቁልፍ የምክክር ማዕቀፍ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የአፍሪካን ወጣቶች በአንድነትና በትብብር በየዘርፉ በማሳተፍ የፓን አፍሪካኒዝም ትልም በአሁኑ ትውልድ እንዲደገም መስራት እንደሚገባ ተገለጸ። ከውጭ የማይናማር ወታደራዊ ገዢዎች በአገሪቱ የተከሰተውን የመሬት መንቀጥቀጥ ተከትሎ እያካሄዱት ያለውን የእርስ በርስ ጦርነት በማቆም ጊዜያዊ ተኩስ አቁም ማወጃቸው ታወቀ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀንላችሁን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩና ሙሉቀን ሰለሞን አብረናችሁን ቆያለን። ወደ ቀዳሚው ዜና ተሻገርን። ጣና ፎረም በአፍሪካ አጀንዳዎች ላይ የሚመክር ቁልፍ የምክክር ማዕቀፍ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። በአፍሪካ የሰላምና ጸጥታ ጉዳይ ላይ ያተኮረው ፎረም በተያዘው የፈረንጆቹ 2025 እንደሚካሄድ ተመልክቷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአማራ ክልል ከፍተኛ አመራሮች ጋር በባህር ዳር የፎረሙን ዝግጅት አስመልክቶ ውይይት አድርገዋል። ሚኒስትሩ መንግስት ለፎረሙ ስኬታማነት አስፈላጊውን ድጋፍ እንደሚያደርግ አመልክተዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ትልቅ ትርጉም ያለውን የጣና ፎረም በስኬት ለማስተናገድ በልዩ ትኩረት እንደሚሰራ ገልጸዋል። የ11ኛው የጣና ፎረም ከአፍሪካና ከተቀረው የዓለም ክፍል የተውጣጡ ታዋቂ ግለሰቦች፣ ውሳኔ ሰጪዎች፣ ምሁራንና ሌሎች ባለድርሻ አካላት እንደሚሳተፉበት የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ከ10 ዓመት በላይ ያስቆጠረው የጣና ፎረም በአፍሪካ ዘላቂ ሰላም እንዲሰፍንና ለአፍሪካ ችግሮች አፍሪካ መር መፍትሄዎች ገቢራዊ እንዲሆኑ ቁልፍ ሚና መጫወቱ ተመላክቷል። የአውሮፓ ህብረት በኢትዮጵያ የሽግግር ፍትህንና የኢኮኖሚ እድገት ዘላቂነት ለማጎልበት 32.3 ቢሊዮን ብር ድጋፍ አደረገ። የገንዘብ ሚኒስትር አህመድ ሽዴ የአውሮፓ ህብረት በኢትዮጵያ ኢኮኖሚያዊ እድገት እንዲመዘገብ የተለያዩ ድጋፎች እያደረገ ይገኛል ብለዋል። ህብረቱ ለግብርና፣ ለትምህርትና ለመሰረተ ልማት ግንባታ የፋይናንስ ክፍተትን ለመሙላት የሚሰሩ ስራዎችን ያግዛል ብለዋል። አውሮፓ ህብረትና የኢትዮጵያ ግንኙነት 50 ዓመታት እንዳስቆጠረ ገልጸው ኢትዮጵያ ማክሮ ኢኮኖሚን ተግባራዊ በማድረግ ኢኮኖሚያዊ፣ ማህበራዊና የቴክኖሎጂ እድገትን እያስመዘገበች መሆኑንና የሀገርና የውጭ ኢንቨስትመንትን ለማሳደግ እየሰራች ነው ሲሉ ጠቁመዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤምስበርገር በበኩላቸው ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ተግባራዊ በማድረግ ኢኮኖሚያዊ እድገት እያስመዘገበች ነው ብለዋል። በስምምነቱ መሰረት የአውሮፓ ህብረት የገንዘብና የቴክኒክ ድጋፍ እንደሚሰጥ ጠቅሰው የኢትዮጵያን ልማት ለማሻሻል 240 ሚሊዮን ዩሮ ድጋፍ ተደርጓል ብለዋል። የምስራቅ አፍሪካ ኢኒሺዬቲቭ ፕሮግራም በቀጠናው ሰላም በማረጋጋት ኢኮኖሚያዊ እድገትን ያመጣል ማለታቸውን ይዚያ ዘግቧል። የአፍሪካን ወጣቶች በአንድነትና በትብብር በየዘርፉ በማሳተፍ የፓን አፍሪካኒዝም ትልም በአሁኑ ትውልድ እንዲደገም መስራት እንደሚገባ ተገለጸ። አፍሪካ ካሉባት ፈተናዎች ሊታደጉ የሚችሉ የመፍትሄ ሀሳቦች ከማመንጨት ባለፈ በተግባር የአህጉሪቱ ወጣቶች የሚጠቅሙ ስራዎች ሊሰሩ ይገባል ተብሏል። ሰይፍ ዓለም ጉዳዩን አስመልክቶ ተጨማሪ ያለው አፍሪካውያን ወጣቶች ለበለጸገች አፍሪካ አስተዋጽኦ ማድረግ እንዲችሉ በትብብር መስራት እንደሚገባ ተገለጸ። በመተባበር በመተጋገዝ በአንድነት የአፍሪካ ነጻነት ያወጁት ዋጋ የከፈሉት የቀድሞ መሪዎች ፈለግ በአሁኑ ወጣቶች ዘንድ ጉልህ ቦታ ሊኖር ይገባል ተብሏል። የዘንድሮ የ2017 የፓን አፍሪካ የወጣቶች ጉባኤ ዛሬ በአዲስ አበባ ተጀምሯል። የአፍሪካውያን እምቅ ኃይል በየዘርፉ የመጠቀም ተልዕኮም የያዘው የፓን አፍሪካኒዝም ትውልድ የአፍሪካን ወጣቶች ያሳተፈ ውጤት እንዲያመጣም መሰራት እንዳለበት በመድረኩ ተገልጿል። በመድረኩ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከቀደሙ መሪዎች ይህ ትውልድ የሚወስዳቸው የጀግንነት፣ የአንድነት፣ የመተባበር ሴቶች ናቸው ብለዋል። የአፍሪካውያን ወጣቶች የሚጠቅሙ ሀሳቦች፣ እቅዶች ከአፍሪካውያን ይጠበቃል ብለዋል። የመጀመሪያው የኛ የአፍሪካውያን ፈተና የነበረው በባርነት ዘመን የደረሰብን የስቃይ ዘመን በመጋፈጥ ራስን የማስከበርና ራስን የማሳወቅ ትግል ከቅኝ ገዢዎች የተደረገ ነበር። የብልሃት የጥበብ ምልክት የነበሩት የማሊው አህመድ ባባ፣ የናይጄሪያው ኒክሩንና የካሜሮኑ ኩካኑ ቀዳሚዎቹ ናቸው። ትግሉ ለአዲስቱ አፍሪካ የመፈጠር ምክንያት ጭምር ነበር። ትግሉ የመሳሪያ ብቻ አልነበረም፣ ሐሳብም የማስረዳት ጭምር እንጂ። የሴቶችና የማህበራዊ ጉዳይ ሚኒስቴር ኤርጎጌ ተስፋዬ በበኩላቸው አፍሪካ ያሉባትን የግጭት፣ የድህነት፣ የሥራ አጥነት ችግሮች ከመቅረፍ ባሻገር
ወጣቶችን በመጠቀም ያሉንን የተፈጥሮ ሀብት መጠቀም ይኖርብናል ብለዋል። We stand at the crossroad of history. ዛሬ ቆምነው ታሪካዊ በሆነ መስቀለኛ መንገድ ላይ ነን። መተኪያ በሌለው የወጣቶች እምቅ ኃይል በመጠቀም ማን ነው ነገንና አሁን የአጉራችንን ዕጣ ፈንታ የሚወስነው የሚል ነው። እዚህ በተከበረው ቦታ የተሰበሰብነው በአድዋ መታሰቢያ ሙዚየም ጥቁር ህዝቦች ከቀኝ ገዢዎች ጋር ያደረጉት የትግል አሸናፊነት ማሳያ በሆነው ቦታ ነው። As we gather in this ከዚህ በተጨማሪ የአፍሪካ ህብረት ምክትል ሊቀመንበር ሳሊማ ማሊክ ሀዲዲ በአንድነት በትብብር በመቻቻም የአህጉሪቱ ወጣቶች አጀንዳ 2063 ለማሳካት ተሳትፏቸው መሰረታዊ ጉዳይ ነው ብለዋል። ከንግግር ባለፈ በተግባር የአፍሪካ ወጣቶች የሚለውጡ ስራዎች ሊኖሩ ይገባል ብለዋል። በአንድ ድምጽ የአፍሪካ የነገ ዕድል የሚለውጡ ወጣቶች ወደፊት ማምጣት አስፈላጊ ነው ብለዋል። አፍሪካ የወጣቶች መኖሪያ በመሆን ከዓለም ቀዳሚ አህጉር ናት። በ2023 የህዝቦችን ቁጥር 1.5 ቢሊዮን ሊሆን እንደሚችል ይገመታል። ይህ የአናኗር ቅርጽ ብቻ ሳይሆን የምንፈጥረው ዋጋም ከፍ እንደሚል መቀበል ያስፈልጋል። ጥያቄው እንደ ቁጥራችን የሚጠበቅብንን እየተወጣን ነው ወይ? ምላሹ ከዚሁ ጉባኤ የሚመለስ ነው። ከዚህ ባለፈ በትብብር አንድነት መስራት መሰረታዊ መርህ መሆን አለበት። የ2063ን የአፍሪካ አዲሱ ቻርተር እውን ከማድረግ ባለፈ ሰፋፊ የተፈጥሮ ሀብቶቻችንና የእውቀት አቅማችን በመጠቀም ወጣቶችን በማሳተፍ ቁልፍ ስራዎችን መተግበር ይገባል። ፓንአፍሪካኒዝም የፖለቲካ፣ የኢኮኖሚ፣ የሰላም እድገት ግቦች ከወጣቶች ተሳታፊነት ጋር እውን ለማድረግ መስራት እንደሚገባም ገልጿል። ጉባኤው ከዛሬ ጀምሮ ለ3 ቀናት በተለያዩ ዝግጅቶች እንደሚቀጥል የተገለጸ ሲሆን ከአህጉሪቱ የተውጣጡ ምሁራንና ታዋቂ ሰዎች የሚሳተፉበት የፓናል ውይይትም እንደሚኖር ታውቋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትና ባለስልጣኑ በሀገሪቱ ለሚስተዋሉ ውስብስብ ችግሮች ፈጣን ምላሽ ለመስጠት የሚያስችል የጋራ ስምምነት ተፈራረሙ። ስምምነቱ ህዝባዊ ተጠቃሚነትን ለማረጋገጥ መደበኛ ተሳትፎን ለማጠናከርና የጋራ ፕሮጀክቶችን ለመቅረጽና ለመተግበር የሚያስችል የጋራ የትብብር ስምምነት መሆኑ ተገልጿል። ገነት ዘዘው ያዘጋጀችውን ሰላማዊት ሙሉጌታ ታቀርበዋለች። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትና ባለስልጣኑ በተለያዩ ዘርፎች ላይ በጋራ ለመስራት የሚያስችል ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱ በሀገሪቱ የሚስተዋሉ ችግሮችን ለመቅረፍ የማህበረሰቡን ተጠቃሚነት ለማረጋገጥ የሚያግዝ የትብብር ማዕቀፍ መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን ተናግረዋል። ፕሬዝዳንቱ አያይዘውም የሲቪል ድርጅቶች ምክር ቤት በሀገሪቱ በጤና በትምህርት በባህል ግንባታና በሌሎች ተያያዥ ዘርፍ ላይ ያለውን ሚና ለማሳደግ በትኩረት የሚሰራ መሆኑን ገልጸዋል። በተጨማሪም በሲቪል ማህበረሰብ ዘርፍ ህዝባዊ ተጠቃሚነትን ለማረጋገጥ መደበኛ ተሳትፎን ለማጠናከር እንዲሁም የጋራ ጅምር ስራዎችን ለማመቻቸትና ለችግሮች ፈጣን ምላሽ ለመስጠት የሚያስችል የትብብር ማዕቀፍ መሆኑን ገልጸዋል። በጤናው ዘርፍ፣ በትምህርት ዘርፍ፣ በዲሞክራሲ ባህል ግንባታ በሌሎችም ዘርፎች ያላቸው ሚና ያጎሉ መሄድ ያስፈልጋል። ስለዚህ አክሶም ይሄንን ድርሻ እንዳለው የሚያሳይ ስለሆነ ይሄንን በትብብር ማዕቀፍ ውስጥ ለማየት የሚቻልበት ነው። በጣም በርካታ ችግሮች የምናስተናግድ አገር ነው። ስለዚህ ያንን ተባብረን ካልሆነ በስተቀር መንግስት ብቻውን ሊያከናውናቸው ሊቀርፋቸው የሚችላቸው አይደለም። ስለዚህ ያንንም የትብብር መንፈስ ሊያካሄድ የሚችል ነው። በጋራ ልንሰራቸው የምንችላቸው በርካታ ስራዎች አሉ። የሚያጋጥሙ ችግሮች ካሉ መታየት ያለባቸው ካሉ በተለያየ መንገድ መድረስ ያለባቸው አድሬስ መደረግ ያለባቸው ችግሮች ካሉ እነሱም እንዲፈቱ ፈጣን ምላሽ እንዲያገኙ ይሄ ትብብር ማዕቀፍ ወሳኝ ሚና ይጫወታል። በሌላ በኩል የኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዋና ዳይሬክተር ፋሲካው ሞላ በበኩላቸው ስምምነቱ ሀገር አቀፍ የመረጃ ቋት ለማዘጋጀት የጋራ ፕሮጀክቶችን ለመቅረጽና ለመተግበር መረጃዎችን ለመለዋወጥ እንዲሁም የአቅም ግንባታን ለማሳደግና ሌሎች ጉዳዮችን ለማጠናከር የታለመ ስምምነት መሆኑን ገልጸዋል። ሀገራዊ ጉዳዮች ለዘርፉ ጠቃሚ የሆኑ ጉዳዮችን አጀንዳ እየፈጠርን የተለያዩ መድረኮችን እያዘጋጀን ትብብርንና ዲያሎግን የበለጠ ፕሮሞት እናደርጋለን። ሁለተኛው ደግሞ የአቅም ግንባታና የመረጃ መለዋወጥ ነው። ለዘርፉም ለአክሶም ለሲቪል ሶሳይቲም ለሌሎች ስቴክሆልደሮችም አቅም የመገንባት ስራዎችን የምንሰራ ነው የሚሆነው። እንዲሁም ደግሞ መረጃዎችን የመቀያየር ጉዳይ የትብብር ሌላ ማዕቀፍ ነው። ሶስተኛው አገር አቀፍ የሲቪል ማህበረሰብ ድርጅቶች የመረጃ ማዕከል የመገንባት ጉዳይ ነው።
በክልልም በፌደራልም ደረጃ ያሉ ሲቪል ማህበረሰብ ድርጅቶችን ጉዳይ በተመለከተ የተደራጀ ዲዛግሪጌትድ የሆነ መረጃ እንደ ሀገር በበቂ ደረጃ የለንም። በዘመናዊ ቴክኖሎጂ የታገዘ መረጃ ያስፈልጋል። ስለዚህ ሴንትራላይዝድ የሆነ የሲቪል ማህበረሰብ ድርጅቶች ሀገራዊ የመረጃ ማዕከል የመገንባት ስራ በጋራ የምንሰራ ነው የሚሆነው። የትብብሩ ማዕቀፍ ስምምነት በሁለቱ ተቋማት መካከል መዋቅራዊና ቀጣይነት ያለው ግንኙነት የሚያጠናክር መሆኑን ጭምር ተገልጿል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት በየክልሉ እንዲያስተምሩ የሚያስችል ስርዓት ሊዘረጋ መሆኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ተናገሩ። ትናንት መጋቢት 24 ቀን 2017 ዓመተ ምህረት በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲ ተማሪዎች ስለተያዘው ቅድ አብራርተዋል። ሚኒስትሩ የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል ስያሜ የተሰጠው ፕሮግራም የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት በተማሩበት ሙያ ወደ ማህበረሰቡ ተቀላቅለው እንዲያገለግሉ የሚያስችል ቅድ ተዘጋጅቷል ብለዋል። ተማሪዎቹ ወደ 4ኛ ዓመት ከመግባታቸው በፊት መሰረታዊ ወጫቸው ተከፍሎ በየክልሉ ለአንድ ዓመት በማስተማር ማህበረሰቡን እንዲያገለግሉ ይደረጋል ነው ያሉት። በኢትዮጵያ ከ100 ሺህ በላይ የመምህራን እጥረት መኖሩን የገለጹት ሚኒስትሩ አገሪቱ በስፋት የሚታይ ባትን ከፍተኛ የሆነ የብቁ መምህራን እጥረት ለመቅረፍ ሚኒስቴር መስሪያ ቤቱ እንደ የኢትዮጵያ ዩኒቨርሲቲ ሰርቪስ ያሉ የተለያዩ ፕሮግራሞችን አቅዶ እየሰራ ነው ብለዋል። ፕሮፌሰር ብርሃኑ ነጋ ለተማሪዎች ውጤት ማሽቆልቆልና ውድቀት ባለድርሻ አካላት በብልሹ አሰራር ተባባሪ መሆናቸውን ጠቅሰዋል ሲል አዲስ ስታንዳርድ ዘግቧል። የሰላምን አማራጭ ባለመቀበል በጫካ በሚገኙ አካላት ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል ሲል የኦሮሚያ ኮሚኒኬሽን ቢሮ አስታወቀ። ቢሮው በክልሉ ያለው የሰላምና የጸጥታ ችግር በማህበራዊ፣ በኢኮኖሚ እንዲሁም በሌሎች ዘርፎች የተሻለ ውጤት ከማስመዝገብ አላስቆመንም ሲልም ገልጿል። መሰረት ባዩ ያዘጋጀችውን ደረጃ ይልማ ያቀርባል። የኦሮሚያ መንግስት ባለፉት 7 ዓመታት ያከናወናቸውን ተግባራት የሚያሳይ ኤግዚቢሽን ዛሬ በአዲስ አበባ የኦሮሞ ባህል አዳራሽ ተከፍቷል። ኤግዚቢሽኑ በኦሮሚያ ኮሚኒኬሽን ቢሮ የተዘጋጀ ሲሆን ከዛሬ መጋቢት 25 እስከ 27 ቀን 2017 ዓ.ም በኦሮሞ የባህል ማዕከል ይካሄዳል ተብሏል። በመክፈቻው መርሃ ግብር ላይ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ፣ የጨፌ ኦሮሚያ አፈ ጉባኤ ሳዕዳ አብዱራህማንን ጨምሮ ክልል ኃላፊዎች ተገኝተዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዚህ ወቅት እንዳሉት ባለፉት ዓመታት እንደ ሀገር የተለያዩ ችግሮች የተከሰቱ ቢሆንም ክልሉ ይህንን ተቋቁሞ በትምህርት፣ በጤና እንዲሁም በሌሎች ዘርፎች የላቀ ውጤት አስመዝግቧል ብለዋል። ያለፉት 7 ዓመታት በርካታ ውጣ ውረዶች አገሪቱ ያስተናገደችበት ነው። በአንድ በኩል የኮቪድ መስፋፋት ነበረ። በሌላ መልኩ ደግሞ በሀገሪቱ በተለያዩ ምክንያቶች ወደ ግጭት የገቡ አካባቢዎች ጭምር ነው የነበረው። በዚህም ኦሮሚያ አንዱ ነው። ኦሮሚያ እነዚህን ሁሉ ችግሮች ተቋቁሞ እንደ ሀገርም የሀገሪቱ ህዝቦች ከዳር እስከ ዳር ተንቀሳቅሶ ባደረጉት እንቅስቃሴ ዜጎችን ተጠቃሚ ያደረጉ፣ ተሳታፊ ያደረጉ የኢኮኖሚ፣ የማህበራዊ፣ የመልካም አስተዳደር ስራዎች በሚያኮራ መልክ መፈጸማቸውን ይሄ ኤግዚቢሽን የሚያሳየው። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ባለፉት ዓመታት የተከናወኑትን ስራ አስመልክቶ በሰጡት ማብራሪያ እንደገለጹት በጤናና በትምህርት እንዲሁም በሌሎች ዘርፎች በርካታ ውጤቶች ተገኝተዋል ብለዋል። በማህበራዊ ዘርፍም በትምህርትም በጤናም ከለውጡ በፊት ኦሮሚያ የነበረችበትና አሁን እየደረሰችበት ያለ የሚያሳይ በትምህርት ዘርፍም ብዙ ተጨባጭ ለውጦች የተገኙበት፣ በጤና ዘርፍም ብዙ ተጨባጭ ለውጦች የተገኙበት፣ የጤና ኬላዎች የተስፋፉበት፣ የክልሉ አቅም በጤናው ዘርፍ ያለው አቅም ያደገበት ሁኔታ ነው። ህዝቡ ያገኘውን ድል ጠብቆ ማስቀጠል እንዳለበት የሚያስገነዝብ ስለሆነ
ይሄ ኤግዚቢሽን ተዘጋጅቷል ማለት ነው። በክልሉ ያለው የጸጥታ ሁኔታ አላስቆመንም ያሉት ኃላፊው የሰላምና የጸጥታን ሁኔታ በተመለከተ የታጠቁ አካላት ወደ ሰላም እንዲመጡ የተለያዩ ጥረቶች ሲደረጉ ቆይተዋል ሲሉ ተናግረዋል። ከታጠቁ አካላት ጋር የሰላም ስምምነት በመፍጠር ወደ ማህበረሰቡ እንዲመጡ እየተደረገ ነው። የሰላምን አማራጭ ባልተቀበሉ አካላት ላይ ግን የሚወሰደው እርምጃ ተጠናክሮ መቀጠሉን ጠቁመዋል። በሰላማዊ መንገድ በተሳሳተ አመለካከት በተሳሳተ ትርክት ጫካ የገቡ ወጣቶች ወደ ማህበረሰቡ እንዲመለሱ ተደጋጋሚ ጥሪዎችን በኦሮሚያ ብሔራዊ ክልላዊ መንግስትም በአባገዳዎችም በሀደ ጽንቄዎችም የተደጋጋሚ ጥሪ ያለመታከት ተደጋጋሚ ጥሪዎችን በማስተላለፍ በተሳሳተ መልክ ታጣቂ ቡድን የተቀላቀሉ ወጣቶች በሰላም መንገድ እንዲመለሱ የማድረግ ስራ ተሰርቷል። በሌላ በኩል ደግሞ የሰላም አማራጭን ያልተቀበሉ የማህበረሰቡን ጥሪን ያልተቀበሉ በእነዛ ላይ ደግሞ እርምጃ የመወሰድ ስራ ተጠናክሮ ቀጥሏል ማለት ነው። ባለፈው 2 ሳምንት እንዳያችሁት በተከታታይ በምዕራብ ሸዋ፣ በደቡብ ምዕራብ ሸዋ፣ በምስራቅ ሸዋ፣ በሰሜን ሸዋ በመቶዎች የሚቆጠሩ ታጣቂዎች እጃቸውን ለመንግስት ሰጥተው መንግስት አስፈላጊ ስልጣና ሰጥቶ መልሶ ለማቋቋም እየሰራ ይገኛል ማለት ነው። ባለፉት ዓመታት የተገኙትን ስኬቶች በማጠናከር እንደሚቀጥል የኦሮሚያ ክልል መንግስት ኮሙኒኬሽን ቢሮ ገልጿል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የዕለቱ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ መረጃዎቻችን ደግሞ ገነት ዘዘው እየጠበቀች ነው። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር እንደምትቀበል አስታወቀች። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10% ብቻ በማድረግ ተወዳዳሪነታቸውን ያሳድጋል ተብሏል። መንግስት ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን የወጪ ንግድ ለማሳደግ ወሳኝ እርምጃ መሆኑን ገልጿል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናምና ባንግላዴሽ ካሉ ትልልቅ አምራች ሀገራት ጋር ስትወዳደር የተሻለ እድል እንዲኖራት ያደርጋል ተብሏል። የ10% የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስትሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመር ያመጣል ሲል ተስፋውን ጥሏል። ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቅቁት ከሆነ ይህንን እድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ተግዳሮቶችን መወጣት አለባት ብለዋል። ከነዚህ ውስጥም የመሰረተ ልማት ውስንነት፣ የምርት ጥራትና ደረጃ፣ የውጭ ምንዛሪ እጥረትና የፖለቲካ አለመረጋጋት ጥቂቶቹ መሆናቸውን አጽንኦት ሰጥተው ተናግረዋል ሲል የአሜሪካን ድምጽ ዘግቧል። የኢትዮጵያን የንግድ ፖሊሲ የንግዱን ማህበረሰብ ዓለም አቀፍ ተወዳዳሪነት እንደሚያሳድግ ተገለጸ። የኢትዮጵያ የንግድ ፖሊሲ ተገማች የንግድ ስርዓት በመፍጠር የንግዱን ማህበረሰብ ዓለም አቀፍ ተወዳዳሪነት እንደሚያሳድግ የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የንግድና ቀጠናዊ ትስስር ሚኒስቴር የኢትዮጵያ የንግድ ፖሊሲ ረቂቅ ላይ ከባለድርሻ አካላት ጋር ውይይት አድርጓል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ተግባራዊ ማድረግ ከጀመረች ወዲህ በወጪና በገቢ ንግድ ተጨባጭ ውጤት ተመዝግቧል ብለዋል። መንግስት የተለያዩ የአሰራር ማሻሻያዎች በማድረግ ተወዳዳሪ ተገማች እንዲሁም ቀጠናውን በንግድ የሚያስተሳስሩ ሰፋፊ ስራዎች እያከናወነ መሆኑንም ጭምር ገልጸዋል። ኢትዮጵያ የዓለም የንግድ ድርጅት አባል መሆን የሚያስችላትን በቂ ዝግጅት በማድረግ በበርካታ መለኪያዎች ተቀባይነት ማግኘት የሚያስችላትን ድርድር ማድረጓን አንስተዋል። በተለያዩ ሂደቶች የተዘጋጀው የኢትዮጵያ ንግድ ፖሊሲ የንግዱን ማህበረሰብ የመደራደር አቅም በማጎልበት ዓለም አቀፍ ተወዳዳሪነትን የሚያሳድግ መሆኑን ተናግረዋል። ረቂቅ ፖሊሲው ብዝሃ ዘርፍ የውጭ ንግድን ለማሳለጥ አጋዥ እንደሆነ ማንሳታቸውን ከሚኒስቴሩ ያገኘነው መረጃ ያመለክታል።
የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞራቸው ንግድ ባንክ በሙሉ አቅሙ እንዳይሰራ ተጽዕኖ አሳድሯል ተባለ። የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የሀገሪቱ አካባቢዎች የሚታየው የጸጥታ ችግር የባንኩ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ ያሳደረባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ተናግረዋል። ፕሬዝዳንቱ እንዳሉት እነዚህን ጨምሮ በተለያዩ ተግዳሮቶች ምክንያት ላለፉት 8 ወራት በርካታ የባንኩ የክልል ቅርንጫፎች ለረጅምና ለአጭር ጊዜ አገልግሎት መስጠት አቋርጠዋል ብለዋል። የህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ የባንኩን የ2017 ዓ.ም በጀት ዓመት የ8 ወራት የሥራ አፈጻጸም ሪፖርት መገምገሙን ካፒታል ዘግቧል። አቶ አቤሳኖ እንደገለጹት የባንኩ ኢንዱስትሪ አጠቃላይ የተቀማጭ ገንዘብ መጠን 2.998 ትሪሊዮን ብር ደርሷል። ይህም ትልቅ ምዕራፍ እንደሆነ ገልጸዋል። ከዚህ ውስጥ የኢትዮጵያ ንግድ ባንክ 49.3% የገበያ ድርሻ በመያዝ ከፍተኛ ነው ብለዋል። በበጀት ዓመቱ 8 ወራት 22.5 ቶን ወርቅ ለውጭ ገበያ ማቅረቡን የማዕድን ሚኒስቴር አስታወቀ። የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ሚኒስቴርን የ8 ወር የዕቅድ አፈጻጸም ገምግሟል። በዚህም ወቅት የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ባለፉት 8 ወራት 22.5 ቶን ወርቅ ለውጭ ገበያ መቅረቡን ለቋሚ ኮሚቴው ባቀረቡት ሪፖርት ገልጸዋል። ለውጭ ገበያ እየቀረበ ያለው የወርቅ ምርት አሁን ባለበት ሁኔታ ከቀጠለ በበጀት ዓመቱ መጨረሻ 33 ቶን ይደርሳል ተብሏል። ይህም ኢትዮጵያን ከፍተኛ ወርቅ ለውጭ ከሚያቀርቡ የአፍሪካ ሀገራት ተርታ የሚያሰልፍ ነው ብለዋል። የወርቅ ምርት በኩባንያዎችና በባህላዊ መንገድ እየተመረተ መሆኑን በሪፖርታቸው የገለጹት ሚኒስትሩ ከተመረተ ወርቅ 95% የሚሆነው በባህላዊ መንገድ የተመረተ መሆኑን ገልጸዋል። ባለፉት 8 ወራት ከማዕድን ዘርፍ ወጪ ንግድ ከተገኘው 1.88 ቢሊዮን ዶላር ትልቁን ድርሻ ይይዛል ብለዋል። የወርቅ ምርትና ምርታማነትን ለማሳደግ አነስተኛ የወርቅ ማቀነባበሪያ ፋብሪካዎች ስራ እንደሚጀምሩ መግለጻቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች ይህን ይመስሉ ነበር። ከናንተ ጋር ቆይታ ያደረኩት ገነት ዘዘው ነበርኩ። አሁን ወደ ቀጣይ ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገርን። እስራኤል በጋዛ ባደረሰችው ጥቃት በርካታ ፍልስጤማውያን ተገደሉ። እስራኤል በሐማስ ላይ ጫና ለመፍጠር ያግዛል ያለችውን አዲስ የደህንነት ኮሪደር አቋቁማለች። ድርጊቱ ሰፊ ከባቢ ለመያዝ ያስችላል ተብሏል። ሸሪፍ ኢማም ጉዳዩን አስመልክቶ በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። ትናንት ምሽት ላይ እስራኤል በጋዛ በፈጸመችው ጥቃት ቢያንስ 55 ሰዎች ተገድለዋል። የሆስፒታል የሥራ ኃላፊዎች ሐሙስ ዕለት እንዳስታወቁት ከቀናት በፊት የእስራኤል መንግስት ባለስልጣናት እንዳስታወቁት አብዛኛውን የፍልስጤም ግዛት የጋዛን ቦታዎች እስራኤል ትይዛለች። ይህን የምታደርገው አዲስ የደህንነት ኮሪደር ለመመስረት በማሰብ ነው። እስራኤል በጋዛ ለ15 ወራት በቀጠለው ጦርነት አጠናክራ ቀጥላለች። ጦረኛው ሐማስ በደርዘን የሚቆጠሩ ታጋቾችን እስከሚለቅ ትጥቁን እስከሚፈታና ጋዛን ለቆ እስከሚሄድ ጥቃቱ ይቀጥላል።
እስራኤል ከወራት ላለፈ ጊዜ ወደ ጋዛ በሚገባ ምግብ፣ ነዳጅና ሰብአዊ እርዳታ ማዕቀብ አድርጋለች። በጋዛ የሰብአዊ እርዳታ አቅርቦቱ ማነስ ነዋሪዎችን ለከፋ ረሃብ እየዳረገ ነው። በደቡባዊ ጋዛ የካን ዩኒስ ባለስልጣናት እንደተናገሩት 14 ሰዎች ወደ ናስር ሆስፒታል ተወስደዋል። ከነዚህ መካከል 9 ሰዎች ከአንድ ቤተሰብ ናቸው። ከሟቾቹ ውስጥ 5ቱ ህፃናት ሲሆኑ 4ቱ ሴቶች ናቸው። ሌሎች 19 ሰዎች አስከሬን 5 ህፃናትን ጨምሮ እድሜያቸው ከ1 እስከ 7 ዓመት የሆኑና ነፍሰ ጡር ሴት ወደ አውሮፓ ሆስፒታል መወሰዳቸውን የሆስፒታል ኃላፊዎች ተናግረዋል። በጋዛ ከተማ 21 አስከሬኖች ወደ አሊ ሆስፒታል ተወስደዋል። ከነዚህ ውስጥ 7ቱ ህፃናት ናቸው። ረቡዕ ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ እንዳደረጉት እስራኤል በጋዛ ሰርጥ አዲስ የደህንነት ኮሪደር መስርታለች። ይህም ሐማስ ላይ ጫና ለማሳደር ነው። የደቡባዊ ራፋ ከተማ ከተቀረው የፍልስጤም ክፍል በመለየት ፍልስጤማውያን አካባቢውን ለቀው እንዲሄዱ ታዘዋል። አሁን ላይ የጋዛ ሰርጥ አለያይተነዋል። ጫናውን ደረጃ በደረጃ ከፍ እያደረግን ነው። ይህም በማድረጋችን ታጋቾችን መልሰው ሊሰጡን ይችላሉ ብለዋል ኔታንያሁ። የኔታንያሁ አስተያየት የተደመጠው የመከላከያ ሚኒስትሩ እስራኤል ካትዝ እስራኤል በጋዛ በርካታ አካባቢዎችን እንደምትቆጣጠርና የደህንነት ቀጠና ብላ ከለየችው ስፍራ እንደምትቀላቅለው ካስታወቁ በኋላ ነው። ለጋዛ ነዋሪዎች ባቀረቡት ጥሪ ሐማስን አባሩትና ሁሉንም ታጋቾች ልቀቁ፣ ይህ ጦርነቱን ለመቋጨት ብቸኛው መንገድ ነው ብለዋል። ሐማስ በበኩሉ ቀሪ ታጋቾችን የሚለቀው በለውጡ በርካታ ፍልስጤማውያን እስረኞች ከእስር ሲፈቱ የመጨረሻና ቋሚ የተኩስ አቁም ስምምነት ሲደረግና እስራኤል ከአካባቢው ለቃ ስትወጣ እንደሆነ አስታውቋል። እሁድ ዕለት ኔታንያሁ እንዳሉት እስራኤል በጋዛ ያለውን ሰላምና ደህንነት በራሷ ማረጋገጥ ትፈልጋለች። ይህ ከሆነ ደግሞ የዶናልድ ትራምፕ እቅድ መተግበር ይቻላል። ይህም የእስራኤሉ መሪ በፍቃደኝነት ላይ የተመሰረተ ያሉትና የጋዛ ነዋሪ በየቦታው ማስፈርን ይመለከታል። ፍልስጤማውያን ይህንን እቅድ ከገዛ ቀያቸው የሚያፈናቅላቸው በመሆኑ አልተቀበሉትም። የሰብአዊ መብት ኤክስፐርቶች እቅዱን መተግበር የዓለም አቀፍ ሕግን ይጥሳል እያሉ ነው። የእስራኤል ሐማስ ጦርነት ጋዛን ወደ ፍርስራሽነት የቀየረና 90 ከመቶ ነዋሪዎችን ከቀያቸው ያፈናቀለ ነው። ዜናውን ስናጠናክር አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። የማይናማር ወታደራዊ ገዢዎች በሀገሪቱ የተከሰተውን የመሬት መንቀጥቀጥ ተከትሎ እያካሄዱት ያለውን የእርስ በርስ ጦርነት በማቆም ጊዜያዊ የተኩስ አቁም ማወጃቸው ታወቀ። የወታደራዊ ጁንታው አለቃ ሚንጋንግ ላይንግ እስከ ሚያዝያ 14 ድረስ ጦርነቱ እንዲቆም ያዘዙ ሲሆን የመሬት መንቀጥቀጡ በተከሰተበት ወቅት ከወታደራዊ መንግስቱ ጋር የሚዋጉ በርካታ የታጠቁ ቡድኖችም የተናጠል ተኩስ አቁም አድርገዋል። ዮሐንስ ተስፋ ዝርዝር አለው። ባለስልጣናቱ ባለፈው ሳምንት በተከሰቱት ክስተቶች የሟቾች ቁጥር ከ3000 በላይ መድረሱን የተናገሩ ሲሆን ሙቀቱን በመፍራት በመቶዎች የሚቆጠሩ ተስፋ የቆረጡ ሰዎች የሚበሉትን ለማግኘት ይሰለፋሉ። በማዕከላዊ ማይናማር ኃይለኛ የመሬት መንቀጥቀጥ ከተከሰተ አንድ ሳምንት ገደማ በኋላ በሕይወት የተረፉ ሰዎች የውሃ፣ የምግብ፣ የመድኃኒትና የመጠለያ እጦት ተጋርጦባቸዋል። ለአሁኑ ፍራሽ አንጥፈን መሬት ላይ እየተኛን ነው። አንዳንድ ሰዎች አሁንም የወባ ትንኝ መከላከያ ጎበር ያዘጋጃሉ። ነገር ግን መጠለያ በሌለበት ሜዳ ላይ ነው የሚተኙት። የመሬት መንቀጥቀጡ በማይናማር በመቶ ዓመታት ውስጥ ከተከሰቱት ሁሉ በጣም ኃይለኛው ሲሆን ህንፃዎችን አውድሟል፣ ማህበረሰቡን አፈናቅሏል። በተጨማሪም በሺዎች የሚቆጠሩ ሰዎችን ህይወት ነጥቋል። የማይናማር ገዢ ጦር የእርዳታ ስራዎችን ለማመቻቸት ሲባል የእርስ በርስ ጦርነት ጊዜያዊ የተኩስ አቁም አውጇል ሲል የሀገሪቱ መንግስታዊ የቴሌቪዥን ጣቢያ ዘግቧል። To show sympathy for the victims of the earthquake, በመላ ሀገሪቱ በደረሰው የመሬት መንቀጥቀጥ ሰለባ ለሆኑ ዜጎች ርህራሄን ለማሳየት ውጤታማ የነፍስ አድንና የማገገሚያ ስራዎችን ለመስራትና መረጋጋትን ለማስጠበቅ ሲባል ከመጋቢት 24 እስከ ሚያዝያ 14 ባለው ጊዜ ውስጥ ወታደራዊ መንግስቱ ጊዜያዊ የተኩስ አቁም አውጇል። ካይዋጻ የማይናማር ብሔራዊ አንድነት መንግስት ቃል አቀባይ ነው። ከ4 ዓመታት በፊት ወታደራዊ መንግስት ስልጣኑን ሲቆጣጠር የተባረረና በዲሞክራሲያዊ መንገድ የተመረጠ ሲቪል መንግስት አባል ሲሆን ከብዙ ማቅማማት በኋላ ወታደራዊ አገዛዝ የእርስ በርስ ጦርነቱን ጊዜያዊ የተኩስ አቁም ማወጁን ተከትሎ እናንተ ይሄን እንዴት ትቀበሉታላችሁ የሚል ጥያቄ ከጋዜጠኞች ቀርቦለት ነበር። Of course, that one.
እርግጥ ነው የመሬት መንቀጥቀጡ ከተከሰተ ከአንድ ቀን በኋላ ለጊዜው ለሰብአዊነት ስንል የተናጠለ የተኩስ አቁም ማድረጋችንን አስታውቀናል። ወታደሮች የአየር ድብደባውን በመላ ሀገሪቱ በተለይም በሲቪል ኢላማዎች ላይ ማድረጋቸውን ቀጥለዋል። ከዚያ ደግሞ በሌላ ቀን የተኩስ አቁም ለማወጅ እንኳን ፈቃደኛ አልነበሩም። ወታደራዊ እንቅስቃሴው እንደሚቀጥልም ተናግረዋል። አሁን ግን የተኩስ አቁም ካወጁ በኋላ ቃላቸውን እንደሚጠብቁ ተስፋ አደርጋለሁ። ካለፈው ልምድ በመነሳት እነሱም ማመን አንችልም። ሁልጊዜ የገቡትን ቃል ያፈርሳሉ፣ ሁሌም ይዋሻሉ። ማይናማር ለ4 ዓመታት በእርስ በርስ ጦርነት ውስጥ ቆይታለች። ግጭቱ የጤና መሰረተ ልማቶችን አውድሟል። ዋና ዋና የተፈጥሮ አደጋዎችን የመቋቋም አቅሟንም አዳክሟል። የመሬት መንቀጥቀጡ ከመከሰቱ በፊትም ከ3 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለው ወደ 20 ሚሊዮን የሚጠጉት ደግሞ ሰብአዊ እርዳታ ያስፈልጋቸዋል። መረጃውን ስናጠናቅር ዶቼ ቬለን፣ ቢቢሲንና ሌሎች የመረጃ ምንጮችን ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር መሰረት ባዩና እኔ ሙሉቀን ሰለሞን አብራናችሁ ቆየን። መልካም ጊዜ ይሁንላችሁ።